አምባሳደር ዲና ሙፍቲ ምን እያሉ ነው? አምባሳደሩ ከሰሞኑ ለአንድ ድረገጽ በሰጡት ቃለ መጠይቅ ላይ ኤርትራንና ህወሓትን በተመለከተ የተለያዩ ሐሳቦችን አንስተዋል። ስለ እርሳቸው አስተሳሰብ ነግራችሁ ነገር አለን። ሌሎች ከፋኖ ጋር የተያያዙ አንዳንድ መረጃዎች አሉ፣ ለእናንተ እናጋራለን። በቅድሚያ ግን ይሄን ቻናል ሰብስክራይብ አድርጉ፣ ይሄን ቪዲዮ ላይክ በማድረግ መከታተል ጀምሩ። አምባሳደር ዲና ሙፍቲ ከአንድ የተቋም ጋር የመገናኛ ብዙሃን ማለት ይቻላል ከዚሁ ተቋም ጋር ውይይት አድርገው ነበር ወይም ቃለ መጠይቅ አድርገው ነበር። በቃለ መጠይቃቸው ላይም ስለ ኤርትራ ጉዳይ ስለ ትግራይ ጉዳይ አንስተዋል ማለት ነው። አምባሳደር ዲና ሙፍቲ ኤርትራ ድንበር ጥሳ ወደ ትግራይ ጦር መሳሪያዎችንና ሰራዊት እያስገባች ነው፣ ትዕግስታችን ከንቱ ሊሆን አይችልም ሲሉ መናገራቸውን ተመልክተናል። እንግዲህ የቀድሞ የውጭ ጉዳይ ሚኒስቴር የቀድሞ ቃል አቀባይ እና አንጋፋው ዲፕሎማት የሆኑት አምባሳደር ዲና ሙፍቲ ሆርን ሪቪው ከሚባልና በውጭ ጉዳይ ሚኒስቴር ስር በሚተዳደረው ድረገጽ ዋና ስራ አስፈጻሚ ከሆኑት ከወይዘሮ ብሌን ማሞ ጋር ቃለ መጠይቅ አድርገዋል። በዚህ ቃለ መጠይቃቸው ላይ በኢትዮጵያና በኤርትራ መካከል ያለው ውጥረት ከፍተኛ ደረጃ ላይ መድረሱንና የሀገሪቱ የትዕግስት ወሰን መጠናቀቁን አመልክተዋል። አምባሳደር ዲና እንዳሉት የኤርትራ ሰራዊትና ወታደራዊ ቁሳቁሶች ድንበር ጥሰው በስፋት ወደ ትግራይ ክልል እየገቡ ይገኛሉ ብለዋል። ይህ ድርጊት የኢትዮጵያን ሉዓላዊነትና የግዛት አንድነት በግልጽ የጣሰ በመሆኑ ሀገሪቱ በዓለም አቀፍ ሕግ መሰረት ራሷን የመከላከል ሕጋዊ መብቷን እንድትጠቀም ያስገድዳታል ብለዋል። እንደ አምባሳደሩ ገለጻ ከሆነ የፕሬዝዳንት ኢሳያስ አፈወርቂ የኤርትራ መንግስት በኢትዮጵያ ሰሜናዊ ክፍል ከሚገኙ የህወሓት አመራሮችና ተቋማት እንዲሁም ከፋኖች ጋር በመጣመር የራሱን ጥምረት ፈጥሯል ያሉ ሲሆን ጽምዶ ተብሎ በሚጠራው በዚህ ጥምረት ኤርትራ በዋና አዛዥነት ወይም ሲኒየር ፓርትነር ስትመራ፣ ሌሎቹ ደግሞ እንደ ተላላኪ ወይም ጁኒየር ፓርትነርስ እያገለገሉ ይገኛሉ ሲሉ ከሰዋል። በቅርቡ በዛላምበሳና በአዲግራት የተደረጉ የጋራ ወታደራዊ ዝግጅቶች የዚህ አደገኛ ጥምረት ማሳያ ናቸው ሲሉ አምባሳደር ዲና ተናግረዋል። አምባሳደር ዲና አክለው እንደተናገሩት የጽምዶ ኃይሎች በራያና ባላማጣ አካባቢዎች ወረራ ለማካሄድ ዝግጅት እያደረጉ ይገኛሉ ያሉ ሲሆን ኢትዮጵያ እስካሁን የነበራትን የትዕግስት ፖሊሲ እንደ ድክመት ሊቆጠረው እንደማይገባ አስጠንቅቀዋል። ይህ ወረራ ከተካሄደ የኢትዮጵያን የረጅም ጊዜ ደህንነት ለማረጋገጥ አስፈላጊ ከሆነ በኤርትራ የስርዓት ለውጥ ወይም ሬጅም ቼንጅ ማምጣትን ጨምሮ የኢትዮጵያ ብርቱና የማያዳግም እርምጃ እንድትወስድ ያስገድዳታል ሲሉ ተናግረዋል። አምባሳደር ዲና በዚህ ቃለ መጠይቃቸው ላይ የህወሓት አክራሪ ቡድን ሲሉ የጠሩት በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት የኤርትራን አምባገነናዊ አካሄድ በመኮረጅ የትግራይን ወጣቶች በኃይል እየመለመለ ወደ ወታደራዊ ካምፕ እያጎረ ይገኛል። በዚህም ምክንያት በርካታ ወጣቶች አካባቢያቸውን ጥለው ወደ አዲስ አበባና ሌሎች ቦታዎች እየተሰደዱ ናቸው ሲሉ ጠቁመዋል። ኢትዮጵያ ላለፉት 2 ዓመታት ለሰላም ስትል ከፍተኛ ትዕግስት አሳይታለች ያሉት አምባሳደሩ አሁን ግን የትዕግስቱ ወሰን ማለቁን ገልጸዋል። በመሆኑም ዓለም አቀፉ ማህበረሰብ በኤርትራ ላይ ጥብቅ ማዕቀብ እና የመሳሪያ እገዳ ወይም አርምስ ኢምባርጎ በመጣል እንዲሁም መንግስት ከኤርትራ ዲያስፖራ የሚሰበስበውን 2% ታክስ በማገድ የአስመራው ስርዓት የቀጠናውን ሰላም ከማደፍረስ እንዲቆጠብ ግፊት ያድርግ ሲሉ አምባሳደር ዲና ሙፍቲ ጥሪ አቅርበዋል ማለት ነው። አምባሳደር ዲና ሙፍቲ በዚህ ቃለ መጠይቃቸው ላይ እንግዲህ እንደተመለከትነው በኤርትራ የአገዛዝ ለውጥ ሊቀይር የሚችል እርምጃ ኢትዮጵያ ልትወስድ ትችላለች የሚል ሐሳብ አቅርበዋል። ይሄ እንግዲህ ወደፊት ምን አይነት እንቅስቃሴዎች በኢትዮጵያ መንግስት ሊደረጉ እንደሚችሉ ምልክት ያሳየ ነው። ስለ ጽምዶና ስለ ሌሎችም ኃይሎች የነገሩን ያው በተደጋጋሚ በመንግስት ሚዲያዎች ዘንድ የሰማነው ሐሳብ ነው። ያው እንደ አዲስ በዚህ ቃለ መጠይቅ ላይ እንዲያነሱት ሆኗል ማለት ነው። አምባሳደር ዲና ስለ ኤርትራና ስለ ሌሎች ኃይሎች ስለ ህወሓት ስለ ፋኖ የተናገሩት እንግዲህ ይህን ይመስላል። በሌላ በኩል ደግሞ በማህበራዊ ሚዲያ አነጋጋሪ እየሆነ ያለ አንድ መልእክት አለ ማለት ነው። በዘመነ ካሴ የሚመራው አፋብን ላይ ጥያቄ ቀርቧል ወይም ደግሞ ማብራሪያ እንዲያቀርብ ጥያቄ ቀርቧል በሚል የተለያየ ጽሁፎች እየወጡ ይገኛሉ። የአማራ ፋኖ ብሔራዊ ንቅናቄ አባላት የድርጅቱ ጊዜያዊ የፖሊት ቢሮና
የማዕከላዊ ኮሚቴ ከጠቅላላው አባል እውቅናና ተሳትፎ ውጭ ከጽምዶ ኃይሎች ጋር የሚያደርጉትን ማንኛውንም አይነት ስምምነት አንቀበልም፣ እውቅናም አንሰጥም ብለው በይፋ አስታውቋል ተብሏል። ይሄ መግለጫ በሰፊው እየተሰራጨ ያለው ከዚህ በፊት የአማራ ፋኖ ህዝባዊ ድርጅት በሚለውና በእስክንድር ነጋ ይመራ በነበረው ድርጅት ስር ይንቀሳቀሱ በነበሩ ግለሰቦች አማካኝነት ነው በስፋት ይሄ ጉዳይ እየተሰራጨ ያለው። ስም አንጠቅስም፣ ያው ያውቁታል እነማን እንደሆኑ። እነሱ ናቸው አንደኛ በስፋት እያሰራጩት ያሉት ይሄን ነገር። ጄኒውንሊ እነሱ አባላቱ የፖሊት ቢሮ አባላት የጊዜያዊ የዚህ የአፋብን አባላት ስለመሆናቸው ይህን ጥሪ ያቀረቡት ለማረጋገጥ ወይም ቬሪፋይ ለማድረግ አልተቻለም። ነገር ግን በስፋት ከዚህ በፊት አሁን አፋሃድ የሚባለው የለም፣ ግን አፋሃድ ከተባለው ኃይል ጋር አፊሊዬሽን የነበራቸው ሰዎች እና ሌሎች ጽምዶ እንቅስቃሴውን የሚቃወሙ ሰዎች ናቸው እንግዲህ ይህን ጽሁፍ እያሰራጩ ያሉት። እኛ የተመለከትነው ነው እንግዲህ ምን እናገረውና በእነሱ በኩል ሲሰራጭ ነው ያየነው። ጄኒውንሊ ግን ዘመነ ካሴ የሚመራው ፋኖ ውስጥ ይሄን ሐሳብ የገለጹ ሰዎች አሉ ከተባለ እንግዲህ የደህንነት ስጋት ከሆነ እንረዳለን። ነገር ግን በምን ማረጋገጥ ይቻላል የሚለው ነው። ያው ማረጋገጥ የሚቻልበትን መንገድ ቢጠቆሙን ጥሩ ነው እና ወደ ጉዳዩ ስናልፍ አባላቱ በትላንትናው ዕለት ነው ነሐሴ 12 ቀን 2018 ዓ.ም ባወጡትና ለህዝብ ይፋ ባደረጉት መግለጫ የጊዜያዊ አመራር አካላቱ ውሳኔ ብዙሃኑን የድርጅቱን አባል አይወክልም ብለዋል ተብሏል። በዚህ መግለጫ በተሰራጨው መግለጫ መሰረት በወጣው መግለጫ መሰረት ጊዜያዊ በሆነ መንገድ የተዋቀረው የፖሊት ቢሮና የማዕከላዊ ኮሚቴው የድርጅቱን መሰረታዊ አባላት ሳያሳትፍ ከጽምዶ ኃይሎች ጋር ወደ ስምምነት ማምራቱ ተቀባይነት የሌለው አካሄድ ነው ብለዋል። ማናቸውም አይነት ውሳኔዎች ከመጽደቃቸው በፊት የብዙሃኑ አባላት ይሁንታና ቀጥተኛ ተሳትፎ ማግኘቱ የግድ መሆን አለበት ሲሉ አባላቱ አሳስበዋል። ይህ የአባላቱ መሰረታዊ ጥያቄና የተሳትፎ ሳይረጋገጥ በጊዜያዊ አመራሩ ብቻ የሚደረግ ማንኛውም ስምምነት ቢኖር ብዙሃኑ የአፋብን አባላት ስለ ጉዳዩ ምንም የሚያውቁት ነገር የለም፣ እናም በውሳኔ አሳጣጥ ላይም አልተሳተፉም። ለህዝብም ሆነ ለታሪክ ይህንን ግልጽ ማድረግ እንፈልጋለን ሲሉ እነዚህ መግለጫ ሰጡ የተባሉ አባላት አቋማቸውን አንጸባርቀዋል ማለት ነው። እንግዲህ በዚህ መልኩ እንግዲህ መግለጫ አውጥቷል። በዘመነ ካሴ የሚመራው አፋብን በኩል በአስረስ ማረ ዳምጠው በኩል ምን አይነት ምላሽ ተሰጠ ስለሚለው እስካሁን የተገኘ መረጃ የለም። እስካሁን አዲስ መረጃዎች አልተገኙም። ምላሽ እንደተሰጠ እንግዲህ ለእናንተ መናቀርብ ይሆናል። ከዚህ በፊት ግን በተደጋጋሚ የአፋብን ቃል አቀባይ የሆኑት አስረስ ማረ ዳምጠው ስለ ጽምዶ የተለያዩ አዎንታዊ የሆኑ አስተያየቶችን ሲሰጡ ተመልክተናል። በተለያዩ ሚዲያዎች ጥምረቱ ስራውን ሊጀምራል፣ ጥምረት የተለየ አዲስ ጥምረት እንፈጥራለን የሚሉ ከጽምዶ ጋር የተገናኙ ሀሳቦችን ሲያጋሩ ነበረ። በመሆኑም ይሄ አባላት አቀረቡት የተባለውን ጥያቄ በተመለከተ የአፋብን የቃል አቀባይ ወይም የህዝብ ግንኙነት ኃላፊ እንዲሁም ደግሞ ዘመነ ካሴ ምን ያቀርባሉ የሚለውን አብረን የምንመለከተው ይሆናል። ወደ ኤፈርት እናልፋለን ማለት ነው። ወደ ኤፈርት ማለት ያው ትዕምት ነው እንደምታውቁት። ትካል እግሪ ምትካል ትግራይ የሚባለው ወይም የትግራይ መልሶ ማቋቋም ድርጅት የሚባለው ድርጅት ነው። በህወሓት ስር ነው የሚተዳደረው እንደምታውቁት። በዛሬው ዕለት የ2018 በጀት ዓመት አፈጻጸምና የ2019 እቅድ ላይ ውይይት ማድረጉን እንግዲህ የክልሉ መገናኛ ብዙሃን ዘግበዋል። እንግዲህ በዚህ ድርጅት ውስጥ የሚገኙ የትራንስፖርት የኢንዱስትሪና የንግድ ድርጅቶች የ2018 አፈጻጸማቸው የተገመገመ ሲሆን በ2019 በጀት ዓመት ባለው ነባራዊ ሁኔታ ውስጥ በከፍተኛ የጽናት መንፈስና በራስ የመተማመን ስራዎች አፈጻጸማቸውን ለማሳደግ በትኩረት መስራት አለባቸው እነዚህ ድርጅቶች ሲሉ የተቋሙ የቦርድ ሰብሳቢ የሆኑት የቀድሞ የኢትዮጵያ የገንዘብ ሚኒስትር ዶክተር አብርሃም ተከስተ ገልጸዋል። በትዕምት በተካሄደው ይሄ ግምገማ የ2018 ዓመተ ምህረት የአፈጻጸም ሪፖርት እና የ2019 እቅድ ቀርቧል። በበጀት ዓመቱ ተቋማዊ ባለቤትነትን ለማረጋገጥ የተደረገው የተቀናጀ እንቅስቃሴና የተገኘው ውጤት ከፍተኛ ትርጉም ያለው ነው ተብሏል። ኩባንያዎቹ በበርካታ ማነቆዎች ወይም ፈተናዎች ውስጥ ሆነው ስራቸውን ለማሳለጥ የተገደዱበት ሁኔታ ነበር ባለፈው ዓመት ተብሏል። ቆመው የነበሩ የትዕምት ተቋማት ወደ ምርት መመለሳቸው ተስፋ ሰጪ ነው የተባለ ሲሆን በቀጣይነት ያሉባቸውን ማነቆዎች እየፈቱና እያስተካከሉ ወደ ተሻለ ደረጃ ማሸጋገር ያስፈልጋል ሲሉ ዶክተር አብርሃም ተከስተ አስረድተዋል።
ከትዕምት ዋና ዋና ተልእኮች በመነሳት ለበጎ አድራጎት ስራዎች ልዩ ትኩረት እንደሚሰጥና ኩባንያዎች ለዚህ ተልእኮ ከፍተኛ ትኩረት ሰጥተው መንቀሳቀስ እንዳለባቸው አመልክተዋል። ዶክተር አብርሃም የትዕምት ጊዜያዊ ዋና ስራ አስፈጻሚ የሆኑት ዶክተር ጥላሁን ታረቀ እንደገለጹት በ2019 የበጀት ዓመት ሰራተኞችን በማብቃት በአወቃቀር በአሰራርና በክህሎት ግንባታ ላይ ዘመናዊ ለውጥ ለማምጣት እንሰራለን ብለዋል። የቦርዱ አባላት በበኩላቸው ተጀምረዋል ያሏቸውን የሪፎርም ስራዎችን በትኩረት መምራት አስፈላጊ መሆኑን አጽንኦት ሰጥተውበታል ተብሏል። በዚህ መሰረት የተለያዩ ውሳኔዎች ተላልፈዋል ሲሉ እንግዲህ የክልሉ መገናኛ ብዙሃን ዘግበዋል። ወደ ራያ ጨርጨር ስንሄድ እንግዲህ ከ45 በላይ የሚሆኑ ወጣቶች በራያ ጨርጨር ወረዳ በታጣቂዎች ታፍሰዋል ተብሏል። በዛሬው ዕለት ነሐሴ 13 ቀን 2018 ዓ.ም በራያ ጨርጨር ወረዳ ኢርባን፣ ባጌ እና ደሎ በተባሉ አካባቢዎች የኩኩፍቶ በተባለ የገበያ ስፍራ እንግዲህ ገበያ አለ፣ የሚቆም ገበያ አለ በዛ አካባቢ ብዙ ጊዜ እና እዛ በመገኘት እንግዲህ ንግድ ስራቸው የሚያሳልጡ ወጣቶች አሉ። ይሄንን ሁኔታ የተመለከቱ የአካባቢ ታጣቂዎችና ራሳቸውን የትግራይ መከላከያ ወይም ቲዲኤፍ ብለው የሚጠሩት ኃይሎች በወጣቶች ላይ አደገኛ የሆነ ወይም ከፍተኛ የሆነ አፈሳ እያካሄዱ ይገኛሉ ተብሏል። ወደዚህ ገበያ ይጓዙ የነበሩ ከ30 በላይ ወጣቶችን ጨምሮ እስካሁን ድረስ ከነዚህ ከላይ ከተጠቀሱ 3 ቀበሌዎች የታፈሱ ወጣቶች ከ45 ደርሷል ተብሏል። እነዚህ ወጣቶች እንግዲህ ታፍሰው በአሁኑ ሰዓት በጨርጨር ሁለተኛ ደረጃ ትምህርት ቤት ታስረው እንደሚገኙ ነው እንግዲህ የነገረው ማለት ነው። እንግዲህ ይሄ ወታደራዊ አፈሳ በተለያዩ አካባቢዎች በትግራይ ክልል አካባቢዎች ያው ተፋፍሞ ስለመቀጠሉ ነው የተነገረው። እንግዲህ የዛሬው ውሎ ደግሞ ይህን ይመስላል። በትላንትናው ዕለት ደግሞ በእንደርታ ወረዳ ቀዳማይ ወያነ ቀበሌ ዳንዴራ ተብሎ በሚጠራው አካባቢ የድሮን ጥቃት መፈጸሙ የሚታወስ ነው። በነገራችን ላይ አዲስ የሆነ ትርክት አምጥተዋል እንግዲህ ለህወሓት ቅርበት ያላቸው ወገኖች ማለት ነው። ከሰዓት ላይ 10 ሰዓት ከ10 አካባቢ ላይ የደረሰ የድሮን ጥቃት በድሮን የተፈጸመ ሳይሆን በአንቶኖቭ ተጭኖ የመጣ ቦምብ ነው የተጣለብን ሲሉ እየተናገሩ ነው። ይሄንንም በገለልተኛ አካል ማረጋገጥ አልተቻለም። በሌላም በኩል ደግሞ ለሁለተኛ ጊዜ የተወረወረው ቦምብም ሳይፈነዳ ቁጭ ብለዋል። እስካሁን ድረስ ስላልፈነዳ ህብረተሰቡ ጥንቃቄ ያርግ ሲሉ የአካባቢው አስተዳደሮች እየተናገሩ ነበር። እንግዲህ ከዚሁ ጋር ከድሮን ጥቃቱ ጋር በተገናኘ የአካባቢው የጸጥታ ኃይሎች አንድ እርምጃ ወስደዋል ተብሏል። የድሮን ጥቃቱ እንዲከሰት በአካባቢው አስተኳሽ ወይም ኦፒ ሁናችሁ ተገኝታችኋል፣ በዚህም ደግሞ መረጃ ለጠላት ወገን ሰጣችኋል በማለት የአካባቢውን ነዋሪዎች ለእስር መዳረጋቸውን የመረጃ ምንጮች አመልክተዋል። በዚህም መሰረት ዛሬ ጠዋት 2 ሰዓት ላይ ኦፒ ሁናችሁ ወይም አስተኳሽ ሁናችሁ ለድሮኑ አገልግላችኋል በማለት 6 የአካባቢው ነዋሪዎች ታስረው ወደ አልታወቀ ቦታ መወሰዳቸውን የመረጃ ምንጮች አመልክተዋል። እስካሁን ድረስ ያሉበት ሁኔታና በምን አካባቢ ላይ እንደሚገኙ የተገለጸ ነገር የለም ማለት ነው። በሌላ በኩል ደግሞ በትላንትናው ዕለት የድምጽ ወያነ ትግራይ ጋዜጠኞች ኢትዮጵያ ካሳይ እና አልማዝ ኪሮስ የተባሉ አንድ ፕሮግራም አላቸው የሚመሩት እና በዚህም ፕሮግራም ላይ የለበሱት ልብስ ትንሽ አወዛጋቢ ሆኗል። ምክንያቱም ሲታይ የለበሱት ልብስ ጥቁር ልብስ ነው እና አሸንዳን በጥቁር ልብስ የማክበር የሚባለውን ዘመቻ ድጋፍ በመስጠት እንግዲህ ፕሮግራማቸውን መርተዋል ተብሎ መነጋገሪያ ሆኖ ነበረ። ይሄ ፕሮግራም ከዩቲዩብ ከድምጽ ወያኔ ዩቲዩብ ቻናል እንዲወርድ ተደርጓል። ከዛም ባሻገር ደግሞ የጣቢያው ዋና ስራ አስፈጻሚ የሆኑት አቶ ሙሉጌታ አሰፋ በምሽቱኑ ትላንት ምሽት በፌስቡክ ገጻቸው ላይ ያስተላለፉት መልእክት ጋዜጠኞቹ ሁለቱም ምንም አይነት ጥቁር ልብስ አልለበሱም። ቅጠልያ የሆነ አረንጓዴ ልብስ ነው የለበሱት። በካሜራ ላይ ሲሆን ነው ጥቁር ልብስ ሆኖ የታየው። እናም ከአድማጮቻችን በተሰጠን አስተያየት መሰረት ለምን አሸንዳ በጥቁር ልብስ ያከብራሉ የአሸንዳን ባህል በማስመልከት በሚል ይህን ቪዲዮ ከዩቲዩብ ቻናላችን አውርደነዋል ሲሉ ይህን ጽሁፍ ትላንትና ጽፈው ነበረ። ጠዋት ላይ እንግዲህ ቼክ ስናደርገው የለም አጥፍተውታል። እንግዲህ ማስተባበያ መስጠት የሚችሉበት አይመስለኝም። ምክንያቱም አይተነዋል ጽሁፉን እና በዚህ መልኩ ነበረ እንትን ያሉትና መነጋገሪያ ሆኖ ነበረ የነሱ ጥቁር ልብስ መልበስና ይሄ ቪዲዮ እንዳልናችሁ እንግዲህ ከድምጽ ወያነ ቴሌቪዥን ጣቢያ የዩቲዩብ ቻናል ወርዷል ማለት ነው።
በደቡብ ምስራቅ ትግራይ ዞን ከባድ ድርቅ ተከስቷል ተብሏል። 27 ቀበሌዎች ለከፍተኛ አደጋ ተጋልጠዋል ተብሏል። በትግራይ ክልል ደቡብ ምስራቅ ዞን የተከሰተው የድርቅ አደጋ በእጅጉ አስጊ የሆነ መምጣቱና በዞኑ ስር ከሚገኙ 80 ቀበሌዎች መካከል 27ቱ ሙሉ በሙሉ ዝናብ ባለማግኘታቸው ለከፍተኛ አደጋ መጋለጣቸው ተገልጿል። ሁኔታው በሰው ሕይወት በእንስሳትና በሰብል ምርት ላይ ከፍተኛ ስጋትን ደቅኗል ተብሏል። የትግራይ ግብርናና ተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀሪፋዮ የተመራ የስራ ቡድን በደቡብ ምስራቅ ትግራይ ዞን በሚገኘው ህንጣሎና እስራ አዲ ወጅራት ወረዳዎች ተንቀሳቅሶ የመስክ ምልከታ ያደረገ ሲሆን ከዞኑና ወረዳ አመራሮች ጋር እንዲሁም ከአካባቢው ነዋሪዎች ጋር ውይይት አድርጓል ተብሏል። በተደረገው ጉብኝት በተለይም በእስራ አዲ ወጅራት ወረዳ በሚገኙ ሰንአለንና ገነቲ ቀበሌዎች ድርቁ በከባድ ጉዳት እንዳደረሰባቸው የተረጋገጠ ሲሆን የአካባቢው ነዋሪዎችም ሲናገሩ የድርቁ መጠን ከባድ በመሆኑ ሁኔታው በዚህ የሚቀጥል ከሆነ በሰው ሕይወት ላይም የሚያደርሰው አደጋ ሊከፋ እንደሚችል አሳስበዋል። የወጅራት እስራ አዲ ወረዳ አስተዳዳሪ አቶ ስልጣኑ ከላሊ እንደተናገሩት በወረዳው ከሚገኘው 7229 ሄክታር የሚታረስ መሬት ውስጥ 3251 ሄክታር ላይ የተዘራው ሰብል በዝናብ እጥረት ምክንያት ሙሉ በሙሉ ደርቋል። ቀሪውን 2583 ሄክታር መሬት ደግሞ መልሶ ማረስ ያስፈልጋል ሲሉ ተናግረዋል። የደቡብ ምስራቅ ዞን አስተዳዳሪ የሆኑት አቶ ሐላሌ ሀጋዚ በበኩላቸው በኤልኒኖ ምክንያት የተፈጠረው የዝናብ እጥረት 27 ቀበሌዎችን በጽኑ ሲጎዳ 17 አካባቢዎችና 36 ቀበሌዎች ደግሞ በአንጻራዊነት በጥሩ ሁኔታ ላይ ይገኛሉ ብለዋል። እንግዲህ በዚህ ሁኔታ እንግዲህ የድርቁ ሁኔታ ይገኛል ተብሏል። በተለይም ሰንአለንና ገነቲ በከፍተኛ ደረጃ ከተጎዱ ቀበሌዎች መካከል የሚጠቀሱ ሲሆን ዞኑን ችግሩን ለማቃለል ከህዝቡና ከወረዳ አስተዳደሮች ጋር በመቀናጀት በራስ አቅም ላይ የተመሰረቱ መፍትሄዎችን ለመተግበር እየሰራሁ እገኛለሁ ብሏል። በደቡብ ምስራቅ ትግራይ የተከሰተው የድርቅ ሁኔታ የሰብል አደጋ ብቻ ሳይሆን የምግብ፣ የእንስሳት ጤና፣ የአርሶ አደሮች ወቅታዊ ገቢና የማህበረሰቡን ህይወት በቀጥታ የሚነካ ስለመሆኑ ተነግሯል። ስለሆነም አደጋው እየከፋ እንዳይሄድ የውሃና የእንስሳት ቀለብ አቅርቦት፣ የእንስሳት ሕክምና፣ የአርሶ አደሮች ድጋፍና አጣዳፊ ምላሾች በፍጥነት ሊጠናከሩ እንደሚገባ በነበረው የውይይት መድረክ ላይ ተገልጿል። በሌላ በኩል ደግሞ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ባወጣው አዲስ መግለጫ በዓለም ዙሪያ ኢትዮጵያን ጨምሮ የጦር ሜዳዎችን እየቀየሩ ያሉ ታጣቂ የድሮን ጥቃቶች በሰብአዊ እርዳታ ሰራተኞች ላይ አደገኛ ሁኔታና ገዳይ ስጋትን እየደቀኑ ስለመሆናቸው አስጠንቅቋል። ተቋሙ የዓለም የሰብአዊነትን ቀን ምክንያት በማድረግ በትላንትናው ዕለት ባወጣው ሪፖርት እንዳመለከተው ላለፈው ዓመት ብቻ 907 የእርዳታ ሰራተኞች የጥቃት ሰለባ ሆነዋል። እንደ አውሮፓውያኑ አቆጣጠር በ2025 የሟቾች ቁጥር 350 የደረሰ ሲሆን ይህም በታሪክ ሁለተኛው ከፍተኛ የሟቾች ቁጥር ሆኖ ተመዝግቧል። አውስትራሊያ እና ካናዳ በገንዘብ በሚደግፉት የመረጃ ቋት መሰረት በዚህ ዓመትም የጥቃቱ መጠን የመቀነስ አዝማሚያ ያላሳየ ሲሆን እስካሁን ባለው መረጃ 322 የእርዳታ ሰራተኞች ሲቆስሉ 235 የሚሆኑት ደግሞ በታጣቂዎች ታፍነዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በዕለቱ ባስተላለፉት መልእክት የሐሰተኛ መረጃ ስርጭት፣ የገንዘብ ድጋፍ መቀነስና የእርዳታ አቅርቦት ክልከላዎች ስራውን እጅግ አዳጋች እንዳደረጉት ገልጸው አባል አገራቱ የሰራተኞቹን ደህንነት እንዲያስጠብቁ ጥሪ አቅርበዋል። እንደ ሪፖርቱ ከሆነ በተከታታይ ለሶስተኛ ዓመት ጋዛ ለእርዳታ ሰራተኞች እጅግ አደገኛው ስፍራ ሆና የቀጠለች ሲሆን በአጠቃላይ 186 ሰራተኞች ተገድለዋል። ከነዚህም ውስጥ 68 በመቶ የሚሆኑት ህይወታቸውን ያጡት በአየር ጥቃት ነው። በሱዳንም በተባባሰው ግጭት ምክንያት 71 ሰራተኞች በብዛት አነስተኛ የጦር መሳሪያዎችን በተጠቀሙ ጥቃቶች ህይወታቸውን አጥተዋል። ከነዚህም በተጨማሪ ኢትዮጵያ፣ ዩክሬን፣ ሶሪያ፣ ሄይቲ፣ ቻድ እና ካሜሩን ከፍተኛ የጸጥታ ስጋት ካለባቸው ሀገራት ተርታ ተመድበዋል። እንደ አውሮፓውያኑ አቆጣጠር በ2026 እስካሁን ባለው ጊዜ ውስጥ ብቻ 82 የእርዳታ ሰራተኞች ተገድለዋል፣ 97 ቆስለዋል፣ እንዲሁም 39ኙ ታግተዋል። የተባበሩት መንግስታት የሰብአዊ ጉዳዮችና የድንገተኛ ጊዜ እርዳታ አስተባባሪ ቶም ፍሌቸር በ3 ዓመታት ውስጥ ብቻ ከ1000 በላይ የእርዳታ ሰራተኞች መገደላቸው ፈጽሞ ተቀባይነት የሌለው ጉዳይ ነው ብለዋል። አክለውም ቴክኖሎጂው ሊቀየር ቢችልም የጦርነት ህግጋት ግን እንደማይቀየሩ አሳስበዋል። የእርዳታ ድርጅቶች አሁን ላይ ርካሽና በቀላሉ ሊለወጡ ከሚችሉ ታጣቂ ድሮኖች ጋር እየተጋፈጡ ይገኛሉ። በሱዳን በ2026 የመጀመሪያዎቹ 4 ወራት ውስጥ ለደረሰው 80 በመቶ የሲቪሎች ሞት የድሮን ጥቃት ዋነኛ ምክንያት ሲሆን በዩክሬን፣ በሩሲያ፣ በኮሎምቢያ እና በዲሞክራቲክ ሪፐብሊክ ኮንጎም መሰል ጥቃቶች በከፍተኛ እልቂት አስከትለዋል።
የዘንድሮ የዓለም የሰብአዊነት ቀን ዘመቻ ማህበረሰብን ለመታደግ በተሰማሩና ህይወታቸውን ባጡ ግለሰቦች እንዲሁም ከኋላ በተውት ቤተሰብ ታሪክ ላይ ያተኮረ ስለመሆኑ ነው እንግዲህ የተነገረው ማለት ነው። በመጨረሻም እንግዲህ በምስራቅ ወለጋ ዞን ወደ ዋለው ጉዳይ እናልፋለን። በምስራቅ ወለጋ የመንግስት ጸጥታ ኃይሎችና የኦነግ ሸኔ ታጣቂዎች ለመጀመሪያ ጊዜ በጋራ በፋኖ ታጣቂዎች ላይ እርምጃ መውሰዳቸው ተገልጿል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳያና ወረዳ በሚገኘው ፈንደቃ ቀበሌ የኦሮሚያ ገዳ ኮማንዶ የአካባቢው ቀበሌ ሚሊሻዎችና በጃል ሞሴ የሚመራው የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ አባላት በጋራ በመሆን ከፋኖ ታጣቂዎች ጋር ውጊያ ማድረጋቸው ተገልጿል። የግጭት መረጃዎችን የሚከታተለው አክሊድ እንደጠቆመው ነሐሴ 2 ቀን ወይም ኦገስት 8 የተከሰተው ይህ አጋጣሚ የኦነግ ሸኔ ወይም የኦነግ ታጣቂዎች ለመጀመሪያ ጊዜ ከመንግስት የጸጥታ ኃይሎች ጋር አስተባብረው እርምጃ የወሰዱበትና ጉልህ የታክቲክ ለውጥ የታየበት ክስተት ነው ተብሏል። የአካባቢው የተቋሙ ምንጮች እንደገለጹት የጃልሞሴ ታጣቂዎች ለገዳ ኮማንዶ ከኋላ ከለላ በመስጠት አካባቢውን ከፋኖ ታጣቂዎች ጥቃት ለመጠበቅና ሰላማዊ ሰዎችን ለመከላከል በጋራ ሰርተዋል ብለዋል። ይህ አጋጣሚ በኢትዮጵያ ውስጥ በተለያዩ ታጣቂ ኃይሎችና አካላት መካከል ያለውን ወታደራዊና ፖለቲካዊ ቅብብሎሽ ወይም አሰላለፍ በፍጥነት የተለዋወጠ መምጣቱን እንደሚያሳይ ተቋሙ ባወጣው ዘገባ ላይ አመልክቷል ማለት ነው። አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። መልካም ጊዜ ይሁንላችሁ።